እኮ አጣው አጠገቤ እኮ አለሁልህ አምናለሁ የሚለኝ ሰው አጣው እኮ ወዳጄም ባስቀመጥኩት ሳጣው ትካዜ ሲገጥም አስፈላጊ ስለነበረ ባሱን ያወጣሁት ያ ማለት ሙሉ ለሙሉ ከወንጀል ነፃ ነው ማለት አይደለም፣ ወይም ደግሞ ወንጀል ተሰርዞለታል ማለት አይደለም። ወንጀለኛ ነው። ወንጀለኛ ባይሆንም ተጠርጣሪ ነው። ያንተ ስምስትሩ ነው ይሁን ነው ኢማስሚን እኮ በታተነች ባንዴ እኮ ወረድኩ ደፋሪ ወደ መባል እኮ መጣ። ቢገርመኝ እንጂ ስሜን ማጣቴ ምስጋና ልሻም ለምነቴ። እንዴት እንደዚህ ትለኛለህ? እህትህ ብትሆን ኖሮ እንደዚህ ታደርግ ነበር ምናምን ነገር እያለችኝ ነው። አንተ ደግሞ እዚች ጋር ይብደንስ አለኝ ማረጋገጫ አለኝ ያልከኝ ነው። እሺ የት አለ ማረጋገጫ? እንዴት መሰለህ ላስረዳ። በቃ ከዚህ በኋላ ማናችሁም እንድትጠይቁኝ ብቻ ግን ላስረዳ። እስካልገባኝ ድረስ ጠይቃለሁ። እሺ አስረዳ። ተደክሞኛል። በቃ እንደዚህ አይነት ነገር ሲጀመር እህት አለችኝ እናት አለችኝ። እንዴት ነው በቃ ባይኖረኝ እንኳን እንዴት እኔ ሴት ልጅ እንደዚህ አይነት ጥቃት ፈጽማለሁ? ተፋ እንዴት አስባለሁ? እንዴት አእምሮዬ ላይ ይመጣል? እኔ ራሴ ነኝ እጄ የምሰጠው እንደዚህ አይደለም። ሌላ ነገር አስቤ እንኳን ቢሆን ቷን እንዲያጠቃ ታናፍሬ ብርድ ልብስ ውስጥ ነበር በሚል እስክትመጣ ግን ልጅቷ ተነስታ በር ቆለፈች። ለምንድን ነው አልኳት። እንደዚህ ካልሆነ በሩን ራሷ ናት የቆለፈች። ብትወደኝ ታምነኝ ነበር። እየነገርኳት ነው በምን እንደዚህ አይደለም ነይ ላስረዳሽ እያልኩን ጥላኝ ሄደች። ፍጻሜን አላውቅም ማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻስኩት። አንተ ልጅ እንዲቀጣ እንኳን ባትፈልግ ሊማር ይገባል። አንተ ኤቪደንስ እንደሌለ አድርጋ ነው ስታወራ ያለችው፣ ምንም እንደሌለህ ማለት ነው። ቶፋ እኔ በጭራሽ አይደለም እንደዚህ አይነት ነገር ማድረግ ይቀርና አላስብም ነው እያልኩ ያለሁት። እሺ እንዴት ነው የተፈጠረው? እኔ አድርገኸዋል መቻልኩኝ ይሁንና ተረዳኝ። እኔንም ቢያንስ ከላይ ያለ ቲሸርትህን አውልቅና እኔ እናንተ የሆነ ነገር የሆነ ግንኙነት እንዳለ እናስመስል ምናምን አለ። አንተ ኪሪና ይሄንን ሐሳብ እኔ ልንገርህ ቶፋ፣ እኔ ለምን አታዳምጠኝም በእናትህ? እኔ ጨንቆኛል። በቃ አንድ ጠባብ እስር ቤት ከስንት ጎረምሳ ጋር ነበር ስጋፋ ነበር። እምነት ነች ማመልከቻ አስገብታ የከሰሰች ስትከሽው ልቤን ያለ ጥፋቱ ያኖርሻል። ቢያንስ ለእምነት አሳያትና ጉዳዩ ከሷ ውጪ እንደሆነ ይህን ነገር ስታቀነባብር የነበረችው እህቷ ጓደኛዋ እንደነበረች ታሳውቃት ይገባል። ሰላም የተወደዳችሁና የተከበራችሁ የትውያት ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሁሉ ሰላም አሪፍ። እንግዲህ ከሰሞኑን በይሁንና ጉዳይ ላይ በጣም ግራ የሚያጋቡ ነገሮች እየተፈጠሩ እንደሆነ እያያችሁ ነው። ዛሬ ደግሞ የዋስ መብት ተጠብቆለት ዛሬ ይለቀቃል። ያ ማለት ከወንጀል ነፃ ነው ወይም ደግሞ ሙሉ ለሙሉ ክሱ ተሰርዞለታል ማለት አይደለም። በማንኛውም ሰዓት ላይ በተፈለገ ሰዓት ላይ ፖሊስ ጣቢያ መገኘትና ፍርድ ቤት መቅረብ ይኖርበታል። እና ደግሞ ከትላንት ወዲያ ምናምን ነገር ባለው ነገር በጣም ግራ ተጋብቼ ነበረ። ትላንትና ሄጄ ነበር ላናግረው። በጣም አግሬሲቭ ሆኖ ነበር ሲያወራኝ ነበረው። እና እንደደነ ምንም አይነት ጥያቄ ስንጠይቅ አይፈልግም ማለት ለምንድን ነው ማታመኝ አይነት ነገር። እኔ ደግሞ መጠየቅ ያለብኝ ነገር ግልጽ ያልሆነልኝ ነገር መጠየቅ አለብኝ። የፈለገ ወንድም ቢሆን የፈለገ ወዳጅም ቢሆን ምናልባት አጥፍቶ ከሆነ ላጠፋበት ነገር ይቀጥል እንዴት ነው። ካላጠፋ ግን ወንድሜ ስለሆነ ብቻ ሳይሆን ሰውም ስለሆነ ፍትህ ማግኘት ስላለበት ፍትህ እንደሌለ እናደርጋለን። ግን ከዛ ሲያልፍ ደግሞ ይሆናል ምስኪን እስከማውቀው ድረስ ማለት ነው የሰው ፍጹም ይባል ምናልባት ተሳስቶ ከሆነ ለተሳሳተው ነገር ተመጣጣኝ የሆነ ቅጣት እንዲያገኝ አደርጋለሁ እኔም ጭምር ማለት ነው። ስለዚህ አሁን በዋስ አስፈታሁት ማለት ሙሉ ለሙሉ ወንጀልን አላጠፋ ምናምን ብዬ የደመደምኩኝ አይደለም። ግን እኔ እስከገባኝ ድረስ እኔ እስከማውቀው ድረስ ይሆናል እንደዚህ አይነት ነገር በፍጹም እንደማያደርግ ውስጤን አምኗል። ግን ደግሞ እዚህ ይመጣና ስለተፈጠረው ነገር ስለ እያንዳንዱ ነገር መጥቶ እንዲያወራኝ አደርገዋለሁ። የፈለገ ቢበስጫጭብኝ የፈለገ እርቢ እኔ አላዳምጠውም። ማወቅ ያለብኝ ነገር እያንዳንዱ ነገር ማወቅ አለብኝ ማለት ነው። ስለዚህ አሁን ቀጠር ላይ ነው ይፈታል ያሉት። ሬዲ አሁን ሄጄ ይዤ እመጣለሁ። በጣም እንደ ትናንትና ነበር። በጣም አዲስ ነው እያወራብኝ ስለነበረ እንደዛ እያወራኝ ሊመጣ ስለሚችል ለምንም እዚሁ አካባቢ ስለሆነ ያለው
ይዤው መጥቼ እዚህ ከእሱ ጋር የሚፈጠረውን ነገር የሚካሄደውን ነገር ምንም ነገር እናንተም እያያችሁት አወራዋለሁ። ከዚህ ቀደም ሳወራው እኔ ካሜራ ይዤ መግባት ስላልቻልኩኝ ዝም ብዬ እኔ አወራሁት ነበር እየነገርኳቸው የነበረው። አሁን በአንደበቱ በራሱ እንዲነግረን እናደርጋለን። ከዛ እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ አሪፍ ነው ብዬ አስባለሁ። ምክንያቱም ከአንድ ብርቱ ሁለት መድኃኒት ነው የሚባለው እና የእናንተም ሀሳብ ለእኔ ሰፖርቲቭ ነው፣ በጣም ደጋፊ ነው እና በጣም ነው የምከታተለው። ስለዚህ ሀሳብ አስተያየታችሁን ብትሰጡን አሪፍ ነው ብዬ አስባለሁ። ብቻ ግን አሁን ወደ እሱ ጋር ልሄድና ይዘነው መጠን ስላለው ነገር ስለተፈጠረው ነገር ሁሉንም ነገር እናወራለን። በነገራችን ላይ በጣም ከባድ ከዚህ ሰው በጣም ከባድ ይስማል እና ረጅም ዓመት ሊያሳስር ይችላል። ስለዚህ እሱን ትኩረት እንዲያደርግበት አድርገን እናወራለን። ሲፈጠረው ነገር አብረን የምናየው ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም ቆይ መጠየቅ የለብኝም? እንዴት ትጠይቀኛለህ? ለምን አልጠይቅም? ማመን አለ ማመን አይደለም። አድርገህ ኋላ አላደረኩም። በቃ እንዴት ነው የማደርገው? እንዴት እኔን ትጠይቀኛለህ? እንደዚህ አይነት ነገር ምንም ይሁን አንተ በእኔ ቦታ ላይ ብትሆን ትጠይቀኝ አትችልም? እሺ ተው፣ ችግር የለውም። ስለምታምነኝ ምናምን ላጠይቀኝ ትችላለህ። እኔ ሳላምን ቀርቼ አይደለም። እሺ ምንድነው እየተፈጠረ ያለው? ይኸውና እንዴ ማወቅ ስላለብኝ እኮ ነው የምጠይቅህ። ቶፋ እኔ በጭራሽ አይደለም እንደዚህ አይነት ነገር ማድረግ ይቅርና አላስብም ነው እያልኩ ያለሁት። እሺ እንዴት ነው የተፈጠረው? እኔ አድርገኸዋል መቻልኩኝ። ይኸውና ተረዳኝ። እኔንም እንዴ ቆይ አንተ ከዚህ በፊት የምትሰራው ስራ አይደለ እንዴ? ሁለት የተለያየ ሀሳብ ይመጣል፣ ሁለቱንም ታዳምጥና ነው ከዛ ወደ ዲሲሽን የምትሄደው። አንተ ወንድሜ ስለሆንክ ብቻ ላዳላለህ አልችልም። ይኸውና ተረዳኝ። ይኸውልህ እንደ ወንድም ስለማስብህ ይኸው ዛሬ ዋሶኛ አስፈትቻለሁ አይደል? እንደ ወንድም ስለማስብህ እንደ ወንጀለኛ ቆጥሬ ቢሆን ኖሮ እዛ ሆነ ነበር ማጣራት የነበረብኝ አይደል እንዴ? ነው ወይስ አደባባይ ላይ እያወራን እንድንመጣ ነው? ቶፋ እኔ እንኳን ሀቁ እንዲወጣ ነው የምፈልገው። በቃ እውነቱ ያለው እኔ ጋር ማስረጃ አለኝ ብያለሁ። የሁላችሁንም ማንነት ስለማይወክል ነው ማስረጃውን የማላወጣው። ምን አይነት ምስጥና ተንኮለኛ እሱ ነው ያናደደኝ፣ እሱ ነው። ይኸውና እንዴ መረጃ አለኝ ትለኛለህ ከባለፈው ጀምሮ። እኔ እንኳን ይሄንን እንኳን አልነገርኳቸውም እኮ ለነሱ። መረጃ አለኝ አልከኝ አይደል? የቪዲዮ መረጃ አለ አይደል? ለምንድን ነው የማታሳየኝ? እሺ ለምንድን ነው የማታሳየኝ? እሺ አንድ ምክንያት ይኑርሽ ንገረኝ። እሺ አላሳየው ምን ሚዲያ ላይ አላወጣውም ያንን ቪዲዮ ግን አሳየኝ። የበምኒ ጓደኛ ናት፣ በአንተ በኩል ነው የመጣችው። ባሳያችሁ ልጅቷን ይቀራጥበት መቼ? አሁን እኔ እሷን አምኛት ነው አንተን የምጠራጠርህ? እንደዛ ነው የሚመስልህ? እስቲ ንገረኝ፣ እንደዛ ነው የሚመስልህ? እኔ ብቻ ላግኛትና በማውራት መንገድ አውርቼ ሁሉንም ነገር ላሳምናት እንጂ ቶፋኔን አትጠራጠረኝ። በቃ ቢያንስ በለኝ እንዴ። ሰው እኮ አጣው፣ አጠገቤ እኮ አለሁልህ አምናለሁ የሚለኝ ሰው አጣው እኮ። ወዳጄም ባስቀመጥኩት ሳጣው ትካዜ ሲገጥም ሰው ነኝና ሰው ነኝና እሰጋል። እንዴት ትጠይቀኛለህ? ይኸውና እንደዚህ አይነት ነገር አድርገሃል እንዴት እንደዚህ ይጠየቃል? እኔ እንደዚህ አይነት ነገር አድርገሃል አይደለም ያልኩት። ምንድነው የተፈጠረው? ዲቴል ንገረኝ አልኩ። ባለፈው እዛ መጥቼ እስር ቤት አውርተኸኛል፣ ግን አሁንም ያልገባኝ ያረገጠልኝ ነገር አለ። እሺ ለምንድን ነው ለእሷ አስከበር የምታደርግላት? ችግር የለውም ሴት ልጅ ነች ምናምን ገመናዋን አሳልፌ አልሰጣትም። እሷ እኔ ላይ መጥፎ ብትሆንም እኔ መጥፎ አልሆንባትም እያልከኝ ነበረ። እሺ ተረዳው። እህት አለ እናት አለ ምናምን ነገር ይሄንን ነገር ብትጠብቅላት የሷን ፕራይቬሲ ብትጠብቀው እሺ አሪፍ ነገር ነው፣ አንድ ነገር ነው። ግን እሷ እንደዛ እየሆነችልህ ነው ወይ ላንተ? ቶፋ በቃ ቢያንስ እርግጠኛ መሆኗን አውርቻት ሁሉንም ነገር ካወራኋት በኋላ እርግጠኛ ነኝ ካለች ችግር የለብኝም። ግን እርግጠኛ ሳትሆን እቺ ልጅ በቃ አእምሯ ተደፍኗል። በቃ የሆነ የምርም ከሆነ አፍቅረህ ከሆነ ለአንተ ካላት ፍቅር የተነሳ እንደዚህ አይነት ነገር አድርጋ ልጅቷ የማትወጣበት ስቃይ ውስጥ መክተት አልፈልግም። የምንተዋወቀው ነው የሆነ አፍቅረህ የምትለኝ የት ነው የምታውቀኝ እኮ? በምንም ተአምር እኔ ታሳለ እንደዚህ ነው እንደሚሆነው። ይኸውልህ አሁንም ይኸውልህ በተደጋጋሚ አሁን ብቻ አይደለም
ሁለቴ ሶስቴ ምናምን በስልክም ቢሆን አግኝቻታለሁ። ቢያንስ ክሱን አንሺለትና ስላለው ነገር እናውራ ስላት ሆድ እየባሳት ታለቅሳለች። እንዴት እንደዚህ ትለኛለህ? እህትህ ብትሆን ኖሮ እንደዚህ ታደርግ ነበር ምናምን ነገር እያለችኝ ነው። አንተ ደግሞ እዚች ጋር ኤቪደንስ አለኝ ማረጋገጫ አለኝ ያልከኝ ነው። እሺ የት አለ ማረጋገጫ? እንዴት መሰለህ ላስረዳ። በቃ ከዚህ በኋላ ማናችሁም እንድትጠይቁኝ ብቻ ግን ላስረዳ። እስካልገባኝ ድረስ ጠይቃለሁ። እሺ አስረዳኝ። ያኔ በቃ እጄን ነገር ያለው ፖሊስ ጣቢያ መጣ። እጄን ተሰብሬ ያለው ብዬ ለበምኒ ደውዬ ነገርኳት። ለምን ፕራንክ ላድርጋት? ይሄ ደግሞ በፍቅረኛሞች መሀል ያለ ነው ፕራንክ መደራረግ። እሺ ብላ መጣች። ስትመጣ ብቻዋን አልነበረች፣ ከጓደኛዋ ጋር መጣች። እኔ በጣም ነበር የደነገጥኩት። ምክንያቱም ልጅቷን እንዴት አድርጌ ያኔ እንደላኳት አውቃለሁ። እንዴት ተሳልበት እንዴት ነገርያት እንዴትና እንደሄደች አውቃለሁ። ግን ስትመጣ እንደ ኖርማል ሰው መጣች። በቃ የሆነ አዘነችልኝ ምናምን። ከዛ አልቻልኩም። በቃ በጣም ይቅርታ አልኳት። በምን ይቆጣች ማለት በምን አጥሚት ነገር አፊልኝ አልኩ። በጣም ይቅርታ እባክሽን ይቅር በይኝ ማለት ቶፋ ጋር ያኔ ቶፋ ጋር መተሽ እንደዛ ስለሆንኩብሽም አንድ ሁለት ደግሞ እጄን አልተሰበርኩም። በምንም ፕራንክ ላድርጋት ነበር ምናምን ስላት በአንዴ ነው ልውጥ ያለችው ማለት ነው። ከዛ ይሄ ምን ሆኖ ፕራንክ አለች። ይሄ ምንድነው ፕራንክ አይደለም። ጓደኛዬን ሰራተኛ መሰለች እንደ ጓደኛዬ ምናምን አስታውሳለሁ። እንደዛ ነው ቃል በቃል ያለች እና ከዚህ የተሻለ ሻል ያለ ፕራንክ አለኝ ምናምን አለች። እኔ እኮ አስቤ አልመጣልህ ስላለኝ ችግር የለውም እሱ ምንድነው አልኩ። በቃ ቢያንስ ከላይ ያለ ቲሸርትህን አውልቅና እኔ እናንተ የሆነ ግንኙነት እንዳለ እናስመስል ምናምን አለች። እኔ ልንገርህ ቶፋ፣ እኔ ለምን አታዳምጠኝም? በእናትህ እኔ ጨንቆኛል። በቃ አንድ ጠባብ እስር ቤት ከስንት ጎረምሳ ጋር ነበር ስጋፋ የነበረው። ተረዳኝ እንጂ እኔ እሱን ላስብ ልድ ከዛ እሺ ልብስ መስገበን ወይ ልብስ ጭንቅት ያለ ልብስ ስጡ። አዎ በቃ መጀመሪያ ስገባ እንትን አልነበረም። በቃ እኔ ከዛ ከውስጥ ነው ተቀምጥ ቶፋ በቃ እሺ ንገረኝ። ከዛ ቲሸርትህን አውልቅ አለች። አይ አላውልቅም፣ እንደዚህማ ከሚሆን ወይ የምር እንደዚህ አሪፍ ከሆነ ብቻ በምን እንድትጎዳ አልፈልግም። የማይሆን ሀሳብ ውስጥ ትገባለች። ይቅርብኛል። እኔ በኔ ጓደኛ አይደለች እንደመጣች ፍራንክ ነው እንልና እዚህ እንትን እንላለን። እንደው ተጨዋውተን አረፋፍደን እንሄዳለን። እንደው እዚህ ድረስ እስከመጣን ድረስ በቃ እንደት ነው የተቀበልኳት። እመቤት ያኔ ያልኳትን ነገር ሁሉ ረሳው ማለት ነው። ከዛ እሺ ተባብለን በቃ ወሬ ጀመረ። ከዛ እኔ አሰብኩ በቃ እያወራን ለምን ስለ ፍቅር ነገር እያወራን ስትመጣ ፍራንክ ነው አንላትም ምናምን ብዬ እንትን ስል እሷ ደግሞ እንደዚህማ አታምነንም ምናምን አለች። ቲሸርቴን አውልቅ አለች። በቃ እውነት መስሎኝ ቲሸርቴን አውልቅ ይውላ አፍሬያት ልጅቷን አፍሬ ብርድ ልብስ ውስጥ ነበር በምን እስክትመጣ ብዬ ግን ልጅቷ ተነስታ በር ቆለፈች። ለምንድን ነው አልኳት። እንደዚህ ካልሆነ በሩን እራሷ ናት የቆለፈችው እራሷ ማለት ነው። እሷ የምትለው ደግሞ አንተ የቆለፍከው ቆለፈ እጇን ይዘህ ቲሸርትን እንዳወለቅ ነው የተናገረችው እኮ እኔ እንደዚህ አይነት ለዚህ የሚያደርስ ድፍረት ሆኖ እኔ ይኸውልህ ያልገባኝ ነገር ምንድን ነው? ይሄንን ነገር አንተ እስካወራኸው ድረስ ማሳየቱ ለምንድን ነው የከበደ ነው? ወይስ ሌላ የተፈጠረ ነገር አለ? ሌላ ያደረጋችሁ ነገር አለ? ታዲያ ቪዲዮ ማሳየት ታዲያ ለምንድን ነው ያፈርከው? ቪዲዮ ከኔ ቃል በላይ ማስረጃ ነው። ምክንያቱም ልጅቷም እዛው ስላለች ማለት ነው እኮ ይሄ ነገር ወጣ ማለት ልጅቷ ህይወቷ ይመሰቃቀል። ለምንድን ነው የሚወጣው? እኔ ለምን አላየውም ብሎ ነው የሚለው። እኔ አላየው ለልጅቷ ለምን አታሳያትም? ይሄው መረጃ አለኝ። ከዚህ በኋላ ክስሽን አንሺልኝ፣ አለበለዚያ ግን ይሄንን መረጃ ለማህበረሰቡ አጋራዋለሁ። ያንቺም ስም ይጠፋል፣ እኔም ስሜን አድስበታለሁ ብለሽ ቢያንስ አስፈራራትሽ። እንደዚህ ባለ ነገር እኮ ነው እንዴ። አንዴ ላግኛት ቶፋ፣ አንዴ ላግኛት። ካወራኋት በኋላ የሁሉ ነገር ይሆን። እኔ 100% እርግጠኛ ነኝ። በቃ እኔ ምንም አላደረኩም፣ ማስረጃ አለኝ። በቃ 2 ካሜራ ነበር፣ ልንገርህ ቶፋ፣ 2 ካሜራ ነበር። አንደኛውን
ፊት ለፊት የሆነ ኪችን ላይ አስቀምጬ ምናምን በምንም ፕራንክ አደርጋታለሁ በዛ እያየሁ ምናምን ይደበራለሁ ምናምን ብዬ ነበር መጀመሪያ። ስለዚህ አሁን አንተ እያልክ ያለው መረጃ አለኝ ነው አይደል? አለኝ 100% እርግጠኛ ነኝ አለኝ። ይጅል ወሬ አታውሪ። መረጃ ካለ እኔንም አታርክም። መረጃ አለኝ የምትል ከሆነ አታርክም። አለኝ ቶፋ እየደከምክ አይደለም። እኔ ልንገርህ ቶፋ በቃ ተው ሁሉ ነገር ካመንከኝ በቂ ነው። ካላመንከኝ ተው በቃ የራስን ሌላ ስራ ስራ በቃ ችግር የለውም። እኔ አንዳንዱን ነገር ለምን ስብስብ ታደርገዋለህ? ይሁን ለአውራት ጭራሽ እኮ እንዳወራቱ ፈቃደኛ አይደለችም ልጅቷ። ጭራሽ እኔ እኮ ተገናኝቼ ይሄ ማስረጃ አለኝ በኋላ ህይወትሽ ላይ ነው የምትፈርጂው ማለት ብቻ ነው የምፈልገው። እንዴት ነው ሰው በዚህ ልክ ልጅቷሽ ወጣት ናት። ሌላ ነገር እንደው ገፋፍተው አእምሯን አደንዞት ነው ብዬ እንዳልቀበል ታውቃታለች። እሺ ቢያንስ ምን አለበት? እሺ ምንድን ነው እሷ ፍላጎቷ የነበረው አንተ ጋር ላይክ ማውራት አይጠበቅብኝ። እንደዛ ነገር አስባለሁ አይደለም ቶፋ አይደለም። በቃ ምንም እኔ ጋር እኮ አልቀረበችም ልጅቷ። ጥጓን ይዛ እዛ ሄደች። ብርድ ልብሱን ተከናንባ እንደዚህ ይዛ እሪ ብላ ጮኸች። በምን ያለች በቃ ተይ፣ ኧረ እንደዚህማ ኮንስ ትደነግጣለች። ተይ እንደዚህ ተሯሩጣ እንደምትመጣው ተይ ይቅር አልኳት። እሪ ብላ ዞር በል ውሻ ምናምን ማለት ጀመረች። ምን እየሆንሽ ነው? ተይ በቃ እኔ ይቅርብን ፕራንክ አልኳት። አሁንም ጮኸች። በቃ መጨረሻ ላይ እንትን ሲለኝ በሚበር ስታንኳኳ እጄ ከፈትኩት። አንድ ያልገባህ ነገር ዛሬ በዋስ ወጣ ማለት ሙሉ ለሙሉ ክሱ ተሰርዟል ማለት አይደለም። አውቃለሁ ተፋ ነገ ይሄ ክስ ጠንክሮ ሊመጣ ይችላል። ጉዳዩ በአቃቢ ሕግ ከተያዘ ደግሞ በጣም ከባድ ነው የሚሆንብን። ቀጣዩ ቀጠሮ ግን እንግዲህ እነግራለሁ። ችግር የለም አሳውቃለሁ። ብቻ እኔ እመኑኝ፣ እኔ በጣም በቃ እኔ አይኔ ሊጠፋ ነው እያለቀስኩ በቃ ባልሰራሁት ባልዋልኩበት እያዋሉኝ ማለት ነው። ያደረገችው ነገር ልክ ያላደረገ ሰው ደግሞ አትሊስት እንዲቀጣ እንኳን ባትፈልግ ሊማር ይገባል። አንተ ኤቪደንስ እንደሌለ አድርጋ ነው ስታወራ ያለችው፣ ምንም እንደሌለህ ማለት ነው። ከዛም ሲያልፍ ደግሞ በእምነት ባንተ የመጣ እየተጎዳችው በቃ እሷ ያየችውን ነገር ነው። ሰው ነች እኮ አይደል እንዴ? ምንም አላየችም ተውፋ። የምትናገረውና ያየችው ነገር የተለያየ ነው እንዴ? እኔ እኮ ያነኳት በምን ከመጣች በኋላ አናዳኝ፣ ልጅቷ አናዳኝ ነው ዝም በይ ብዬ ሂጅ ያነኳት። እሷ ግን የተጻፈውን አልነግርህም፣ አይተሃል። በዚህ ልክ አሁን ብትወደኝ እኮ ታምነኝ ነበር፣ ብትወደኝ ታምነኝ ነበር። እየነገርኳት ነው በምን እንደዚህ አይደለም ነይ ላስረዳሽ እያልኩን ጥላኝ ሄደች። ነይ ላስረዳሽ እያልኩን ጥላኝ ሄደች። ፍጻሜን አላውቅ ጅማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻልኩት በትግል ተሌለም ያልተጻፈ ስፈልግ አልኖርም ዛሬም ነገ በቃ ተሽሯል። አሁን ማልቀስ ምንም ጥቅም የለም። ቶፋ እኔ ማለቅሶ በቃ ባልዋልኩበት ስለዋልኩ ብቻ ስለዋለችኝ ብቻ። ለሱ ደግሞ አሁንም ቢሆን መፍትሄ አለ። መፍትሄውን ግን አንተ መጠቀም አልፈለግም። ምንድነው በዚህ ልክ የዋህነት ማለት? ቶፋ የልጅ ታዩት ነው የሚመሰቃቀለው። ለምንድን ነው የሚመሰቃቀለው? እቺ ልጅ ለአንተ ጥሩ አይደለች። ኢንዳይሬክት ለእምነትም ጥሩ አትሆንም። ወይ በእኔ ተቀይማ ይሆናል አንተን እየጎዳች ያለች። አዎ ነው። ምናልባት በጣም የልብ ወዳጅ እንደሆንክ ስለምታውቅ እሱን ተጠቅማ ሁለታችን የምንታመምበትን ነገር እያመቻች ነው። እንደዛ አይደለም ያን ስላልኳት ብቻ ነው። ችግር የለውም። ዋናው ነገር ምንድን ነው መሰለህ? ዋናው ነገር አንተ ጋር ያለው መረጃ የምር ከሆነ ይሁን፣ እየሸወርከኝ ካልሆነ ቀላል ነገር። እንዴት ነው እንደዚህ የምትለኝ? ቆይ እንዴት ነው እንደዚህ ማለት ነው? ይሁን ለምንድን ነው ማለት ነው? እንዴት ነው እኔ እንደዚህ ነው ማድረገው? ካለ አሳየኝ፣ ካለ አታሳየኝ። ስትፈልግ ለእሱ አሳያት። ምንድን ነው የሚጎለው? ይሁን ከቅድም ጀምሮ ከፖሊስ ጣቢያው እዚህ እስክንደርስ ድረስ በዚህ ጉዳይ ላይ ሲጨቃጨቅን ያለ ነው። ጀመራችን ሌላ ሰው መስማት አለበት። ይሁን ያንተ ስም ጥሩ ነው። ይሁን
ስሜን እኮ በታተነች በአንዴ እኮ ወረድኩ። ደፋሪ ወደ መባል እኮ መጣ። ቢገርመኝ እንጂ ስሜን ማጣቴ ምስጋና ልሻም ለእምነቴ። ስሚኝማ በእኔ ስሜት ሁኔታሽን ሳስተነትን መልሳጣለው ታውቂዋለሽ እንኳን ያረኩ ያሰብኩትን ስትከሽው ልቤን ያለ ጥፋቱ ያኖርሻለሁ ጸጸቱ። እኔ ግን ቱፋ በቃ አንዴ ብቻ ላናግርሽ። አንዴ ብቻ አይሆን፣ በፍጹም ለምንድን ነው የማይሆነው? ቶፋ የምታገኛት ከሆነ እኔ ምን እኖራለሁ? እኔ ባለሁበት ታወራታለህ። እሱንም ቪዲዮን ይዘው የምትመጣ ከሆነ ነው ወይስ አሁን ላደረገችው ነገር ነው ወይስ በቀን የፈለከው ልትመታት ነው? ቶፋ እንዴት እንደዚህ አይነት ሰው ነኝ? እንዴት ነው እንደዚህ የምታስብ? ለምንድን ነው የምትፈልጋት? እሺ ንገረኝ። እሺ በቃ ሁሉንም ነገር ላወራትና እርግጠኛ መሆኗን ብቻ ልጠይቃት ነው። እርግጠኛ ነኝ ካለች እኔ ችግር የለብኝም። ቪዲዮን አሳያለሁ። ቪዲዮን እኔ ማየት አይጠበቅብኝም። የእሷን ፕራይቬሲ ለመጠበቅ ከሆነ የምትፈልገው ወይም ቪዲዮ ላይ አላስፈላጊ የሆነ ነገር ትዕይንቶች ካሉት እሱን እኔ ማየት ከሌለብኝ እረዳሃለሁ። የለውም ምንም ቶፋ፣ ግን ደግሞ ማለት ነው እኔ ባላየውም እሷ ግን ማየት አለባት አይደል? ቦታው ላይ ነበረች ሰው ነች፣ አንተም ቦታው ላይ ነበርክ። ስለዚህ አንተ ከእሷ ጋር ሆነ ብታሳያት ምንም የሚጨምርም የሚጎድልም ነገር የለም። ስለዚህ እኔ እኖራለሁ። ከዛ በኋላ ራቅ ብላችሁ እኔ እንዳላይ አወርጋችሁ ማሳየት ይችላል። ከዛ በኋላ እሷ ራሱ ሰከን ትላለች፣ ክሷንም ታነሳለች። አለበለዚያ ይሁንና እንዲህ በቀልድ ማየት የለብህም። ዛሬ በዋስ ነው የተፈታው። የትም መንቀሳቀስ አትችልም። የትም ሀገር ውስጥ በረራ እንኳን መሄድ አትችልም። የትም መንቀሳቀስ አትችልም። ከአዲስ አበባ ከዚህች እንቅስቅስ እዚህች አካባቢ ላይ እንኳን መንሸራሸር አትችልም። በጣም ከባድ ኬዝ ነው። ይሁንና ተረዳኝ። የመድፈር ሙከራ አድርገሃል ተብለህ ነው የተከሰስከው። ቶፋ እንደዚህ አትበል። በቃ እኔ ምንም እንደዚህ አይነት ነገር አላደረኩም። በቃ እኔ ጭራሽ ተብለህ ነው የተከሰስከው። እሱ ልትክድ አትችልም። በቃ ተብለህ ተከሰስሃል። አላደረኩም ቶፋ። እኔ እንደዚህ አድርገውም አታድርገውም ይወሰንብሃል። ይሁንና ወሰንብኝም እኔ ራሴን መከላከል እችላለሁ። አለ ማስረጃ አለኝ እኔ ቶፋ። በቃ እኔ ማስረጃ አለኝ። ቀልድ ነው እንዴ? 24 ሰዓት 48 ሰዓት እዛ እስር ቤት ላይ ቁጭ ብለህ መቀመጥ። ስንት አይነት ሰው አለ፣ ስንት ሉዘር የሆነ ሰው አለ እዛ፣ ተስፋ የሌለው ምንም የሌለው። ከየት አለችኝ ቶፋ? ከእነሱ ጋር ነው ታስረህ የነበረው። በአጋጣሚ እንዳንተ ያለ ወንጀል የገባም ጤነኛም ሰው ሊኖር ይችላል። ግን ደግሞ ስንት አይነት ሰው ይኖራል። እስር ቤት ነው እኮ የገባው። አምልኮ ምናምን የእምነት ቦታ አይደለም የሄድከው። በዛ ከፈጣሪ ጋር ትገናኝ አይደለም የሄድከው። ቶፋ ይሄ በቃ ደክሞኛል። በቃ እንደዚህ አይነት ነገር ሲጀመር እህት አለችኝ፣ እናት አለችኝ። እንዴት ነው በቃ ባይኖረኝ እንኳን እንዴት እኔ ሴት ልጅ እንደዚህ አይነት ጥቃት ፈጽማለሁ? ቶፋ እንዴት አስባለሁ? እንዴት አእምሮዬ ላይ ይመጣል? እኔ ራሴ ነኝ እጄ የምሰጠው። እንደዚህ አይደለም ሌላ ነገር አስቤ እንኳን ቢሆን ቶፋ ሴት ናት፣ አካል ሴት ናት፣ ሴት ናት፣ አጋር ሴት ናት፣ ሴት ናት፣ እህት ሴት ናት፣ ሴት ናት፣ ሴት ልጅ ሴት ናት፣ ሴት ናት፣ ሴት ናት፣ ሴት ናት፣ እናትህም ሴት። መፍትሄው በቃ ልጅቷን አገናኘኝና ላውራት። በቃ ብቻዋን ላውራት ነው የምፈልገው። ብቻዬን አገኛታለሁ፣ ብቻዬን አወራታለሁ። ለምን ይመልስልኝና ከዛ በኋላ ሁሉንም ነገር እንድትነግረኝ አይኔን እያየች በቃ አድርገሃል፣ እንደዚህ ልታደርግ ነበር እንድትለኝ ነው የምፈልገው። ከዛ በኋላ መስሎን ብቻ እኔ ራሴ ማለት ነው በቃ ተጨማሪ ወንጀል ይሰራ። ቶፋ እንደዚህ አትበለኝ። በቃ እንደዚህ አትበለኝ። ካላመንከኝ በቃ ሁሉም ነገር መቅረት ይችላል። አንተ አመንክም አላመንክም አሁን በወንጀል መዝገቡ ላይ አንተ እሷን ልትደፍር ስትል እጅ ከፍንጅ ተይዘሃል። ሁለት ሰው ምስክር አለብህ። በቃ ያ ነው ፋክቱ። መጋፈጥ አለብህ። እሱ ነው እውነቱ። ከዛ ደግሞ ተጨማሪ የሆነ አካላዊ ጉዳት ምናምን ታደርግባታለህ። ከዛ በኋላ እድሜ ልክን ትበሰብሳታለህ። እሱ ነው የምትፈልገው? ምንም አላደርግም። እኔ ምንም አካላዊ ጉዳት አላደርስባትም። ምንም አላደርስባትም ቶፋ። እኔ አንድና አንድ በቃ ላውራትና
ሁሉንም ማስረጃ እጄ ላይ ማስረጃዎች እንዳሉ ልነግራት፣ እጄ ላይ ያሉትን ማስረጃዎች ደግሞ ላሳያት ብቻ ነው የምፈልገው። እንደ ቤተሰብ እንደ ወንድም እያየሁ ግን ደግሞ ኮንፊውዝድ እያደረገኝ ነው። በቦታው ላይ ከዚህ ቀደም ብለኸኝ የነበረው በቦታው ላይ ካሜራውን እሷ እንዳልቀረጸችና ካሜራውን አዙረው እንደነበረ ምናምን ነገር አውርተኛል። በሰዓቱ ደግሞ ይህንን ነገር ለበእምነትም ነግረሃት ነበር አይደለ? ለበእምነት ከነገርካት በኋላ መረጃ አለኝ ካሜራ አለኝ ብለሃት ነበር። የታል ካሜራው ስትል ካሜራ ግን አላሳያትም። ፊቱን ያዞረ ትንንሽ ካሜራዎች ጎፕሮች ነው ያሳያት አይደለ? እና ያኔ ማሳየት አትችልም ነበር። ያኔ ልታሳያት የነበረውን ቪዲዮ ከነበረ ያኔ ልታሳያት የነበረውን ነገር አሁን ማሳየት ለምን ከበደ? እሱን እስቶ አሁን ቶ ያኔ ሌላ ካሜራ እንደነበረ ካወቅ ለምን አላሳያት? ይሄ ኖርማል ነው? ኖ ልንገር አንዴ፣ በጣም አሪፍ ጥያቄ ግን ያኔ ማለት አንድ ካሜራው ስላለ ስለበራ ፈርታት ውሸት ነው ምናምን ትላለች ብዬ ነበር እንትን ያልኩት። ግን ልጅቷ እያየኋት ተቀየረችብኝ። እንደዚህ ደፋሪ ነው ምናምን አለች። በቃ ዝም ብላ ነው ነገ ትረሳለች ምናምን ብዬ ነበር። ትተዋለች፣ ይሄ ነገር ፍራንክ ነው ልትለኝ ነው ደውላ ትላለች እያልኩ ነበር። 50 በ50 ሆኜ ነበር የሄደችው። በቃ 50 በ50 ሆኜ ምንም እርግጠኛ አልሆንኩም ነበር። በቃ በእምነት ያው ሁሌ እንትን ትላለች ፍራንክ ልታደርግ ደግሞ ልታጮኝ ነው እያልኩ ደግሞ በግማሽ ልቤ አላመንኩም። ደግሞ የሆነ ሰዓት ላይ እየቀለድሽ ከሆነ በቃ አላታለሁ። በቃ በእንደዚህ መሀል ተያይዞ ሄዱ። እኔ በዛን ሰዓት ምንም ማሰብ አልቻልኩም። በቃ ከአቅሜ በላይ ነበር። ቶፋ እንዴት ነው በሰዓቱ ብትሆን ምን ሰማይ የተከደነብኝ ነው የወሰደኝ። ቶፋ እንደዚህ አይነት ነገር ደግሞ አሁንም ሊመስል ይገባል። ግዴታ ይሄን ነገር ልትረሳው አይገባም በፍጹም። አንተ መዳን የምትፈልግ ከሆነ ነፃ መውጣት የምትፈልግ ከሆነ መቼም ልትረሳው አይገባም። ቀላል ኬዝ አይደለም። ይሁንና እንዲህ ዝም ብሎ ምናምን ነገር የሚያልቅ እንደ ምናምን ተራ ነገር እንዳይመስል አይደለም። ከባድ ነው። 15 ዓመት ጽኑ እስራት ሊያስፈርድብህ ይችላል። ታውቃለህ? አውቃለሁ ቶፋ። ያላደረኩት አንድ ቀን አላድርም ቶፋ። ስላላደረኩ ማስረጃ ስላለኝ ማለት ነው። እኔ አሁንም ወጥቻለሁ። አለመመለስ እችላለሁ። ማስረጃውን አሳይቼ ማስረጃ አለኝ። እሷን ማሳሰር እችላለሁ፣ ግን አልፈልግም። ወጣት ናት፣ ገና መስራት የምትችል መለወጥ የምትችል ልጅ ናት። ከጥፋቷ እንድትማር እኔ መንገድ ማሳየት እንጂ ያለብኝ ተመልሳ ጥፋት ውስጥ እንድትገባ እንድትዘቅጥ ማድረግ የለብኝ እኮ። ለዛ ነው ይሄንን ሐሳብን ወደድኩልህ። ግን ቀላል ነገር ነው። እቺ ልጅ ለአንተ ካልሆነች ለበእምነት ትሆናለች? አትሆንም። ሚኒመም ለበእምነት ማሳየት ትችላለህ። ክሱን የመሰረተችበት ልጅቷ ሳትሆን በእምነት ነች። ታውቃለህ? በእምነት ነች። ማመልከቻ አስገብታ ይከሰሰች። አሳዝነሽኛል፣ ብታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽኝ? የምር አሳዘንሽኝ። ምን ልሁን ጨነቀኝ። በእምነት ነች። ማመልከቻ አስገብታ ይከሰሰች። ስትከሽው ልቤን ያለ ጥፋቱ ያኖርሻል። ቢያንስ ለእምነት አሳያትና ጉዳዩ ከሷ ውጪ እንደሆነ ይሄን ነገር ስታቀነባብር የነበረችው እህቷ ጓደኛዋ እንደነበረች ታሳውቃት ይገባል። የእነሱ ጓደኝነት እንዳይቋረጥ ብለህ አንተ 15 ዓመት መበስበስ አለብህ? አልበሰብስም ቶፋ። እኔ እየደከመኝ ነው፣ በጣም እያደከምከኝ ነው ያለው። አንድ አይነት ነገር ነው የምንኖረው፣ ግን የተግባባን አይደለም። እንዴት እኔ ማንስ አይመነኝ? እንዴት በሚኮኔ ከማንም በላይ ታምነኛለች ብዬ ነበር የምጠብቀው። እንዴት እንደዚህ አይነት ነገር ያደርጋል? ለምን እሷ ኪችን እያለች እኔ ቤት ውስጥ መኝታ ክፍል እንዴት ጓደኛዋ ላይ ለዛውም ጥቃት አደርስባታለሁ? እንዴት እማታውቀኝ ሰው ነኝ እንዴ? እኔ እኮ ጭራሽ ቀና ብዬ እንኳን ጓደኞቿን አይቼ የማላውቅ ሰው እኮ ነኝ። እሺ አሁን ለምንድን ነው በዚህ ልክ የምትሻለው? ንገረኝ ቶፋ። አንተም በእኔ ቦታ ብትሆን የምታደርገውን ነገር ነው እያደረግህ አይደል? እኔ እንደዚህ አይነት ምሳሌ የነገርኩህ እኮ ውሸታም አጭበርባሪ ከሆነች አንተ እንደምትላት አይነት ከሆነች አስመሳይ ከሆነች በእምነት ማስመቻት እኔ ያለው ችግር የለም። ወንድ ነኝ ምናምን ነገር ማየት የሌለብኝ ነገር ልታሳየኝ ትችላለህ ምናምን ነገር
በጣም ብዙ የባሱ ነገሮችን አይተናል አይደል? እንዴ ከዚህ ቀደም ስራችን ብዙ ነገር እንድናይ አድርጎናል አይደል? እሱ አይደለም ዋና ፖይንቱ። ዋና ፖይንቱ እቺ ልጅ ለበእምነት ጠቅማታለች አትጠቅማትም? የማትጠቅማት ከሆነ ለምን የምትከላከላት? አትክሰሳት፣ ችግር የለውም አሪፍ ነው። ወጣት ናት ምናምን አዘንክላት፣ ቆንጆ ነው። ግን አንተ ነፃ መውጣት አለብህ፣ ነፃ መውጣት አለብህ። ይሰማኝ ነው አይደል? ይሁንና እኔ እናንተ በዚህ ልክ እንደዚህ ተጫጫወን አውርተን አናውቅም። አንድም ቀን አውርተን አናውቅም። አሁንም የጠረጠርኩ አይደል? ብጠራጠር ኖሮ እኔ ራሴ ነኝ ዋሶኛ የመጣው። ነገ እኮ የሆነ ነገር ብታደርግ ብትጠፋ የመጥፋት ሙከራ ምናምን ብታደርግ በአንተ ቦታ እኔ ነኝ ገብቼ ነው። ለምን እጠፋለሁ? ቶፋ አይደለም እየነገርኩህ እኮ ነው። እንዴት ነው አንተ ትጠራጥረኛለህ ብለህ የምትጠይቀኝ? እኔ ተጠራጥሬ ቢሆን ኖሮ ይሄን ነገር አላደርግም እያልኩህ እኮ ነው። ገብቶሃል? ታስብ ይገባል። አምኜሃለሁ። በቃ አልተጠራጠርከኝም፣ አውቃለሁ። እንደማትጠራጠረኝም ልብ ያውቃል። ምክንያቱም ጠንቅቀህ ከማንምና ከምንም በላይ ታውቀኛለህ። እንደዚህ አይነት ነገር የማድረግ ሀሳቡም ምንም ነገር ፍላጎትም እንደሌለኝ ግን ልጅቷን እያያት አረመኔ ናት። ቶፋ የኋላ ታሪኳን ስታይ ታሳዝናለች ልጅቷ። ግን እንዴት አድርጌሽ አንድ ቀንም ቢሆን አይቻታል። እዛው ያልተፈጠረ ነገር ስታወራ የነበረች ልጅ ነች። ምንም ያላልኳትን ነገር እያጣመመች ነው አምስታት መዘምዝብኝ የነበረች ልጅ ነች። ሌላ ሰው ቢሆን ምናልባት አላውቅም እኔ ሰውኛ ምናምን ባህሪ ኖሮብኝ ምናምን ነገር ልጠራጠር እችላለሁ። በዚህ ጉዳይ ግን ስለሆነ አንድ ለቅጽበትም ቢሆን አልተጠራጠርኩም። ምንም ነገር ልታደርግ እንደምትችል መገመት አይከብድም። ግን ኬዙ ከባድ ነው። ይሁን ከባድ እምነትን ወይ ልጅቷን አገናኘኝ። በእምነትም እያነሳቻለ ልጅቷን አገናኘኝ። እኔ በእምነት ትሩ ችግር የለም ከእሷ ጋር ከአሁን በኋላ እናወራለን። አሁን እንድታረጋግስ ኖ እኔ ቶፋ ልንገር፣ እንዴት እኔን ትጠራጠረኛለች? እንዴት እኔ በጭራሽ አይደለም። እንደዚህ ምን እንዳለችኝ ታውቃለህ? ኦኬ ለዚህ ነበር ገላዋ ያምራል ስትለኝ ነበር። አንድም ቀን ብያት አላውቅም። ያልኳት እንዴ ጂም የምትሰሪ ከሆነ እንደሱ ያምራል የዚህ ልጅ ሼፕ አያምርም ብላ የጓደኞቿ እንዳለ ታሳየኛለች። የምትሰሪ ከሆነ ከዚህ በላይ አንቺ እንደዚህ መሆን ይችላል፣ ስፖርት አብረን እንስራ በምን ነው ያልኳት። ምንም ሌላ ነገር አላልኳት። ይሄን ደግሞ ጠምዝዛ ኬት እንደሆነ አመጣ እንደዚህ ብለኸኛል ትለኛለች። እኔ እንዴት ነው እንደዚህ ሰው ሲናደድ ኔጌቲቭ ነገሩ እንዳለ አንድ ልጅ ያልካትንም መጣመጣው ሰውኛ ለዚህ አሁን እሷ ላይ እንድትፈርድባት ምናምን ሳይሆን እሷ በቦታው ላይ መስቀለኛ ጥያቄዎችን ጠይቃለች፣ ግን ኮንፊውዝ ሆና ነበር። እሱንም ትረዳት ይገባል። በሰዓቱ እጄ ታሟል ብላታል። ስትመጣ ግን ጥኝ ነበር እኮ እኔ ጓደኛዋ ከእሷ ጋር እንደምትመጣ በምን አውቄ ነው? እጄ ታም እኮ ነፃ ሊያወጣህ የሚችለው ነገር እሱ ብቻ ነው። በቃ አንተ ይሄን ነገር አላደረግከውም ብዬ እንዳሰብ ያደረገኝ ነገር አንድ እሱ ብቻ ነው። አንድ እሱ ብቻ። ሌላ ምን የተለየ ነገር አለ? እሷ እንዳለች አውቀህ አስበህበት እሷ እንድትመጣ አመቻችተህ ምናምን ቢሆን ኖሮ ማን ያምናል? እኔ ራሱ መቼ አምናለሁ? እንደዛ ቢሆን ኖሮ አንድ ነፃ የሚያወጣ ነገር እኮ እሱ እኮ ነው። አንተ የደወልከው በእምነትና በእምነት ጋር ብቻ ነበር። ግን እውነቱ ነው መጡ። እሱ ያንተ ሀሳብ ስላልሆነ ማንም ሊያምንህ ይችላል። ያ ማለት ግን እንደኔ ፖሊሶቹ አይረዱ፣ መርማሪዎቹ እንደኔ አይረዱ፣ እንደኔ አያውቅም። ስለዚህ ያጠናቀሩትን መረጃ ቀጥታ ይዘው ፍርድ ቤት ያስገቡ። እዛ ዛሬ ነገ ስትላንተ አንዴ ይወሰንባል። ከዛ በኋላ ምን እንደምታደርግ ማስረጃ አለኝ፣ አቃለኝ የማይታይ ማስረጃ አሳያለሁ። እኔ እየነገርኩህ ነው ጡፋ። ዛሬን መጥቻለሁ። ልረፍ ከቻልክ አገናኝ አሁን፣ ካልሆነ በቃ እሺ ነገ ላግኛት፣ ልጅቷን ነገ ላግኛት፣ ሁሉንም ነገር ላውራት በእምነትንም ከቻልክ በቃ ከዛ ሁሉንም ነገር አይ ካለች ችግር የለውም። እኔ አደባባይ ላይ ነው የምለቀው። ምንም እኔ አእምሮ የተበጥብጠው ህይወት የተበጥብጠው እንትን ማለት እችላለሁ እኮ
የኔ ሰላም ደፍርሶ እሷ እኮ በስነ ስርዓት መንቀሳቀስ አትችልም ብዬ ባስብ መልቀቅ እችላለሁ። ግን ህሊና አይፈቅድም። ቶፋ እንዴት አድርጌ ነው ይሄን ነገር የማደርገው? ቶፋ ለመጨረሻ ጊዜ በአንተ እምነት እንዲኖረኝና እንዳይኖረኝ የምታደርገው ማለት ነው ከልጅቷ ጋር የምትገናኙበትን ነገር አመቻችልሃለሁ። በእምነትን ለምኜ ቢሆን እሷ ልጅቷ ለምኜ እንድታወሩ አደርጋለሁ። በተቻለ መጠን ታስረዳት ይገባል። ቪዲዮውንም ይዘህ መተን ቢሆን አሳይተሃት ክሱን ልታነሳልህ ይገባል። ክሱን አላነሳችልህም ማለት ከዚህ የባሰ ነገር የሚመጣው የባሰ ማለት ነው። ዛሬ 2 ቀን አይደለ ተይታ የመጣው 2 ቀን አይደለ። ከዛ ደግሞ ነገር እየባሰ ይመጣል። ምናልባት የዋስ መብትን እንኳን ላይጠበቅልህ ይችላል። ገብቶሃል ሀሳቤ? ስለዚህ ስትመጣ ማውራት ባለበት መንገድ አውራት እና ደግሞ ሌላ ስሜታዊ ሆኜ እጄን ሰነዝራለሁ ምናምን ነገር ያኔ በለባት ኖሮ አንቃት ነበር። እሱ ሰምቻለሁ። ያልሰማኝ እንደምስል እና ታዲያ እንዴት ላድርግ? እሺ የሚባል ነገር የለም። የፈለገችውን ነገር ልትል ትችላለች፣ ታበሳጨት ትችላለች ምናምን ነገር። ግን ወንጀል ላይ ሌላ ወንጀል መደረብ የሚባል ነገር የለም። የሰማኝ ነው እየሰማሁ ነው። በቃ እሺ ቶፋ እየሰማሁ ነው። ቀጥል፣ እየሰማሁ ችግር የለም። ብቻ ያለው ሰላም አንተ እሷ በሚገባት መንገድ ታስረዳት ይገባል። ቪዲዮንም ይዘህ ከመጣ ቪዲዮን አሳይተህ ነው ክብርሽን የምትፈልጊ ከሆነ ክብርሽን እንድትጠበቅልሽ የምትፈልጊ ከሆነ ነፃ ውጪ አንቺ ነሽ ክስሽን እሺ በቃ ያንን ብቻ ነው ማለት ያለብህ። ምን አይነት ነገር እንደነፈኩ ግራ እኮ ነው የሚገባው። የሰው መረጃ ኖሮት እንዴት መረጃ ማሳየት ይከብደዋል? እንግዲህ እስቲ እንዳለው ይሁንና መረጃ ይኑረው። አትሊስት እሱ ካለ እንኳን ትንሽ ነፃ ይሆናል ብዬ አስባለሁ። እንግዲህ ተመልካቾቻችን በጣም ኮንፊውዝድ ነው የሆንኩት እና ላይክ አስፈላጊ ስለነበረ ነው ባሶኝ ያወጣሁት እና ያ ማለት ሙሉ ለሙሉ ከወንጀሉ ነፃ ነው ማለት አይደለም፣ ወይም ደግሞ ወንጀሉ ተሰርዞለታል ማለት አይደለም። ወንጀለኛ ነው። ወንጀለኛ ባይሆንም ተጠርጣሪ ነው። ስለዚህ በጊዜ ሂደት ደግሞ ይህንን ነገር ማጣራት የማይቻል ከሆነ ወይም ደግሞ ወንጀለኛ አለመሆኑን ማረጋገጥ የማይችል ከሆነ ውሳኔው ይወሰንበታል ማለት ነው። ብቻ እስኪ ነገ ከልጅቷ ጋር ገናኛት እንዲህ ባጭሩ ማለት የሚችልና የሚያልቅ ከሆነ በጣም ደስ ይለኛል። ብቻ ግን እስቲ ሁለቱም ተገናኝተው የሚፈጠረውን ነገር እናሳያችሁ ይሆናል። እስካሁን ስለተከታተላችሁ ግን በጣም እናመሰግናለን። አዲስ ነገር ካለ ሰው